ለሚደረገው ፈጣሪ የተመሰገነ ይሁን። አሜን። ለሁሉም ነገር ወይ አሜን። ስለማይነገር ስጦታው እግዚአብሔር ይመስገን። በእውነት በጣም ደስታ ነው ለኛ። በቃ ደስ ነው ያለኝ። እኔ በሰው ደስታ እንደዚህ ደሰታለሁ ብዬ አላስብም ነበር። ዛሬ በቃ ድብልቅልቅ ያለ ስሜት ተሰምቶኝ ነው ያለው። ብዙ ሰው የእውነት ብዙ ሰው በእንባና በእንትን ደስታውን የገለጸው ማለት ነው። ዜድዬ እኔ አሁን የተረጋጋሁትኝ አሁን ነው። አንቺማ እናቴ ቅድም ልታቆሚ አልቻልሽም። እንዴት ነው የሚያስደስተው! እኔ ዛሬ እንቅልፍ ሁሉ አልተኛም ዛሬ። መዳም ቤት ባንሆን ፈታ እንል ነበር ልትይ ባልሆነ እኔም ነው እስማም በሚው ታሰራችሁት ቤቱን። ሃይሚ ካላወራች እኮ በቃ እንዴ ገለብጣል ነው እንዴ? ራት እየሰራው ስለሆነ አይደል? አውሩ እየሰራሽ አውር። ረመዳን አይደለም መቼም ሴትዮ ተጠገብሽ አትቆሙም። የለችም ልጆቹ በፈለጉበት ሰዓት ስሪ ይላሉ። እንግዲህ ውይ እነሱማ እኮ እንዲህ ናቸው። አሁን በቃ ቤት ተቀምጠው ወይኔ በእናትህ ደግሞ ኦንላይን ነው የሚማሩት። ችግር እኮ ነው። ኧረ በጣም ነው የሚያስጠላው። ወይኔ መብላት ነው ስራቸው። እኔማ ኧረ ሳዲ ወዴት ጠፋች? ሳዲ እችት አለች። እችት ሰላይ ናት። ቁጭ ብላለች ከታች። እችት ሳዲ እግዚአብሔር እናፍቀሽና ነግቢ አንቺ። አው ቻትና እችት አለች ለምን እንደምሰማን አላውቅም። ለምን እንደማትገባ አላውቅም። ዝማት ያለ እሺ ወይ እንጫወታለን። ወይ ተጫወቱ ብላለች። ራይዛ እሺ በጣ በሉ ነፈታ በሉ ብላለች። ሂጂዬ እነገኒ አይመጡ። ገኒ ዛሬ ለምንድን ነው የጠፉት? ገኒ ዛሬ አይመቻትም ዛሬ ቸርች ምናምን። ይቅርታ ሂጂስ ላነሳይርኩ። ሳዱ እንዴት ነሽ? ቃል ከደጅሽ ምን እንዳገኘሁኝ አስታውሰኝ። ወዬ የኔ እናት ልዩ ናት። ደስ ሲል ስምሽ የኔ እናት ልዩ ናት። ወዬ ግን በጣም እግዚአብሔርን የማመሰግነው አንድ ቀን ከአንደበታችን ቃላት ሳይወጣ ሳንሳደብ የተሳሰቱትን ገዝታችን ላይ የሚገቡትን ስህተት የሚፈጥሩትን ነው እንደዛ አይደለም ብለን እየመለስን ለዚህ ደረጃ ስላደረስሽኝ ድንግል ማርያም ክብሩን ትውሰድ። ግን ክፋት እንኳን ሳይወጣን ብቻ ተመስገን። ምክንያቱም እነሱ ጓደኛሞች ናቸው አይጣሉም ብለን ስንናገር ብዙዎች ናችሁ እናንተ እንደተተተ ያላችሁትና በጣም እግዚአብሔርን ማመሰግነው። በቃ አላቅም ከአንደበታችን መጥፎ ነገር ያለ መውጣቱ ጥሩ ነው። አንዳንዴ የምናደርጋቸውን ነገር ቆም ብለን ብናስብ መልካም ነው። ምክንያቱም ሰው ስለተገፋ ብቻ ዝም ብሎ ሄዶ የሆነ ነገር ማድረግ የለበትም። በጣም ህልመኛዋ እንዴት ነሽ? ደህና ነሽ ወይ? እና ሰው ስለተገፋ ዝም ብሎ ሄዶ የሆነ ነገር ውሳኔ ላይ መድረስ የለበትም። አንዳንዴ ቆም ብለን የሚሰሩት ስራ ትክክል ላይሆን ይችላል፣ ግን የምናወጣቸው ቃላቶች እኛን ያስገምታሉ እንጂ እነሱን አያስገምቱ። በጣም እውነት እግዚአብሔር ይመስገን። ገኒ እንዴት ነሽ? ሰላም ነሽ ወይ? ብዙ እህታማቾች ሆነን በስደት ዓለም ላይ ሆነን ግን ብዙ ቃላቶችን ተዋወጥን፣ ብዙ ተበጣበጥን፣ ብዙ ነገር ተባባልን። ግን እግዚአብሔር ይመስገን ያንን ነገር ደግሞ ያው እግዚአብሔር ደግሞ መጨረሻውን አሳምሮ አመጣውና ታድርጋችሁ። እንግዲህ ድንግል ማርያም ጻድቃኔዋ ፍቃድሽ ሆኖ ደጅሽ መጥተዋል። አዎ ፍቃዷ ነው። ፍቃዷ ባይሆን ኖሮ
አትወስዳቸውም፣ በጭራሽ አትወስዳቸውም። ፍቃዷ ባይሆን ኖሮ ፈቅደውና ወደው ከደጅሽ መጥተዋልና አንቺ እንግዲህ ጥላ ከለላ ሁኛቸው። ሌላ ምንም አንልም። የተጋረደባቸውም ነገር ካለ ክፈችላቸው። ልቦናቸው የሚያሰባቸው ነገር ካለ ደግሞ ልቦናቸው ያሰበውን በሙሉ ፈጽሚላቸው። እንደምትፈጽሚም ደግሞ አውቃለሁ። ምክንያቱም አውቃታለሁ። በጣም ነው ማውቃት። በጣም ነው ማውቃት እና የተለመነችዋን በሙሉ ታደርጋለች። የተለመነችዋን በሙሉ ነው የምታደርገው እና አንቺ ልቦናቸውን ክፈቺ። ከኃጢአት በስተቀር ሁሉን ነገር አሟይላቸው። ሌላ ምንም አንልም። ወዳጅ ሲበዛባቸው ጠላትም እንደዛ አፈር ነውና ጠላቶቻቸውን እግራቸው ስር አድርጊ። ከምንም በላይ ወዳጅ ሆኖ ጠላትን ደግሞ አሳያቸው። በቃ ፊት ለፊት አጋርጭላቸው። ወዳጅ ሆኖ ጠላት የሚባለው የሩቅ ጠላት ችግር የለውም። ወዳጅ ሆኖ ግን ጠላት በጣም ከባድ ነው። በጣም ከሚገባው በላይ ወዳጅ ሆኖ ጠላት ነው ከባዱና ያታስተካክለዋለሽ። አውቃለሁ እንደደረሽልኝም ስለማቅ አንቺ በር በመምጣታቸው በምንፈልገውን ነገር የልቦናችንን ስደት ላይ ቁጭ ብለን ነገሮች የተሸከምናቸው ነገሮች አሉና ለሰው የማይነገሩ ነገሮች አሉን። ሁሉም ነገር የጻድቃኔዋ ማርያም ለኛም የልቦናችንን ትሙላልን። ከስደት ደግሞ አውጥታን የራሳችንን ነገር ትስጠን። አሜን። እውነት በሯ ላይ የደረሰ ሰው ምንም በፍጹም እኔ ምስካሪዋን በፍጹም ሳይሳካለት የሚመጣ ሰው የለም። በሯ ላይ የደረሰ ያልደረሳችሁም ደግሞ እናንተ ከበሯ ታብቃችሁ። አሜን አሜን። እቺ ገኒ የት ሆናት? ገኒ እንኳን ደህና መጣሽ ህልመኛው። ቦታውን ያስኩባችሁ በጣም ይቅርታ። አልሰማሁም። ለዛ ገነት አንቺ ነሽ እኮ ልብ ቅርጹ ነው። እኔ ደስ ብሎኛል። እንኳን ደስ አላችሁ ብያለሁ። እንኳን ደስ አላችሁ። እውነቴን ነው ማህሌት። እኔ ያየሁትን ስላየው ነው። እንኳን አብሮ ደስ ያለን ገነዬ። መውደቃቸውን ለኞች ሲከፋ አርጓት አይቶናልና እግዚአብሔር ይመስገን። አሜን አሜን አሜን። ይመኛሉና እግዚአብሔር ይሄን በማሳየቱ ደስ ብሎኛል። እማምላክ ወላዲተ አምላክ የልባቸውን መሻት ደግሞ ሙሉ አድርጋ ተመልስልን በሰላም ለሁሉም የልባቸውን መሻት ሙሉ ታደርግልን። ደስ ብሎኛል። አሜን። ጻድቃኔ ማርያም ተአምር አላት። ተአምሯን በራሷ ተአምር ነው እሷ ልጅ የወሰደቻቸው። እሷ አሁንም መጨረሻውን ታሳየን። መጀመሪያውን አሳይተናለች፣ መጨረሻውን ታሳየን። አሜን። እሷ በነገራችን ላይ እሷ ደጅ ላይ ገብቶ የመጣ ሰው በምንም መልኩ እንቅፋት አያጋጥመውም። ቢያጋጥምሽ ራሱ ትወጫዋለሽ። ልክ ስሟን ስጠሪ ትወጫዋለሽ። እኔ ተአምር ብዙ ተአምርም አይቼባታለሁ፣ መጽናኛ ናት። አይቼባታለሁ። ታጽናናሻለች፣ ቢከፋሽ አይዞሽ ትልሻለች። ባለሽበት ቦታ ጥሪያት ትገኛለች። ቦታውን ስለረገጥሽ ብቻ አይደለም ወይም ደግሞ እዛ ቦታ ስለተገኘሽ ብቻ አይደለም። ግን እኔ ያለው ምስክር ማለት እኔም አለው ህልመኛዋ ቀኑ ጨለማ ሆኖ እንዲህ ሰው እንኳን አገኛለሁ ብዬ አስቤ አላውቅም ነበረ። ግን እግዚአብሔር ይመስገን ድንግል ማርያምን ስለሰጠን ጨለማውን ብርሃን ታደርጋለች። በትክክል የሁሉ መወጫ ናትና የሁሉ መጽናኛ የሁሉ ብርታት ናት። ለሁላችንም ብርታት ሆነ። መውደቃቸውን በሚመኙት ፊት ደግሞ ከፍ አድርጎ ስላሳይ እግዚአብሔር ይመስገን። የኔ መጽናኛዎች ደስ ብሎኛል። አሜን አሜን። አይዞሽ የኔ እናት። ከእናትም በላይ እናት ድንግል ማርያምን እናት አድርጎ ስለሰጠን እግዚአብሔር ይመስገን፣ ይክበር ይመስገን። ሁሉም እሱ ይሰራል። አሜን። ስለደረስን ብቻ ሳይሆን ባላችሁ በጥሯት ትደርሳለች። ሊከፋችሁ ታጽናናለች፣ ሊደክማችሁ ታበረታለች። እና መብርሃን እናቴ ክብር ምስጋና ታልቅሺ። አይዞሽ የኔ እናት አይዞሽ። ደስ ማለት ነው ያለብሽ፣ ደስ ማለት ነው ያለብሽ ውዴ። እሷ ደጅ ላይ መሄዳቸው ራሱ በጣም ትልቅ ነገር ነው። እውነቴን ነው፣ በጣም ትልቅ ነገር ነው። እሷ ደጅ ላይ በመድረሳቸው ራሱ ማለት ነው።
እሷ የያዘችው ነገር ደግሞ በፍጹም ወድቆ አይወድቅም። የፈለገ ጠላት ቢመጣባቸው ማለት ነው ከፊታቸው ጋር